የኤሌክትሪክ ተሽከርካሪዎቹ ተስፋ እንጂ ስጋት ሊሆን አይገባም። የኤሌክትሪክ ተሽከርካሪዎቹ ብርት ዘርፍ ከአማራጮችና ከመንግስታት ከፍተኛ ኢንቨስትመንት በማሰብ በዓለም ፈጣን እድገት ያስመዘገበ ካሉ ኢንዱስትሪዎች አንዱ ነው። ዓለም ነዳጅ ከመጠቀሟ ተሽከርካሪዎቹ እየተለቀቁ ወደ ኤሌክትሪክ የተጓዘ ይመስላል። የኢትዮጵያ መንገዷን ጀምራለች። ከቅርብ ዓመታት ወዲህ በኤሌክትሪክ የሚሰሩ ተሽከርካሪዎቹ በተለይም በአዲስ አበባ ጎዳናዎች ላይ በብዛት ማየቱ የተለመደ መጥቷል። ወደፊትም እነዚህ የኤሌክትሪክ ተሽከርካሪዎቹ ቁጥር እየጨመረ እንደሚሄድም ይጠበቃል። መንግስትም የግል ዘርፏ ከጊዜ ወደ ጊዜ ያኖረ በመጣው ነዳጅ የሚሰራ ተሽከርካሪዎች የቀነሰ በኤሌክትሪክ የሚሰሩትን እንዲገዛ እያበረታታ ይገኛል። ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት የኤሌክትሪክ ተሽከርካሪ በብዙ መልክ ለኢትዮጵያ የሚያስፈልጉትን ቴክኖሎጂ ነው ብለዋል። ያችን ሀገር ለኤሌክትሪክ የመምራት አቅም አላት። ከወዲህ ይህንን መኪና የኤሌክትሪክ መገጣጠም እና ማምራት ከጀመርን የዛሬ 5 እና 10 ዓመታት የምንመኙትን የበለጸገች ሀገር ለማየት የሚችል መሆኑን ያመላክታል ሲሉ ተናግረዋል። በኢትዮጵያ የትራንስፖርት ዘርፏ የ10 ዓመት እቅድ ውስጥ ታዳሽ ኃይል ቅድሚያ ተሰጥቷል። በዚህ እቅድ በኤሌክትሪክ የሚሰሩ የህዝብ ማመላለሻ አነስተኛ ተሽከርካሪዎች በብዙ ቁጥር ወደ ሀገር ውስጥ እንዲገቡ ታቅዷል። የገቡም ይገኛል። በኢትዮጵያ የግል ዘርፍ የኤሌክትሪክ ተሽከርካሪ ወደ ሀገር ውስጥ ለማስገባት የሚጣለው ግብር ዝቅ ማድረጉ ይታወቃል። ታዲያ መንግስት ፍላጎቱና ዓለም ጉዞ እንዲህ ከሆነ በኢትዮጵያ ተሽከርካሪዎቹ ላይ ለምን ጥርጣሬና ጥያቄ ብዙ? እውነታዊ ምንድነው የሚለው ጉዳይ አሁንም ድረስ አነጋጋሪ ሆኖ ይገኛል። በዚህና በሌሎቹ ምክንያቶች የኤሌክትሪክ ተሽከርካሪዎቹ የሚገዙ ሰዎች ቁጥር እያደገ በመጣ በህብረተሰቡ ዘንድ የተለያየ ወዝነበሮችን የሚፈጥሩ ሀሳቦች ማነሳታቸው አልቀረም። በበላሸ የሚጠገናቸው ባለሙያ የሉም። ባትሪያቸው ከሲያቅ ይራቁታል። እድሜ አጭር ነው። ቻርጅ ማድረግ ፈተና ነው። ወኪል የላቸው። መለዋወጫቸው ውድ ነው ይባላል። በተጨማሪ ይጓዙበታል የሚባሉትን ያህል ኪሎ ሜትር አይጓዝም። ለኢትዮጵያ አይሆንም ሌላም ይባላል። የኤሌክትሪክ ተሽከርካሪዎቹ የአዋጭነት ጉዳይ ሲነሳ ብዙ ጉዳዮች ቢነሳም ዋነኛው አከራካሪ ነገር የባትሪ እድሜና የመለዋወጫ እቃዎች ዋጋ መውደድ ነው። የተሽከርካሪዎቹ ባትሪ 5 እና 6 ዓመት ካገለገለ በኋላ አንዳንዶቹ 10 ዓመትም ይላሉ። በአዲስ መቀየር ይኖርበታል። ይህም እስከ ግማሽ ሚሊዮን ብርና ከዚያም በላይ ውጭ ማድረግ ይጠይቃል የሚል ስጋት በብዙዎቹ ዘንድ አሳድሯል። የሌሎቹ የመለዋወጫ እቃዎች መወደዱም ሌላኛው ጉዳይ ሲሆን የባትሪው ነገር ግን ግዝፉ የማስተዋል ነጥብ ነው። የባትሪ የአገልግሎት እድሜና ዋጋ በተመለከተ የተሽከርካሪዎቹ አይነት የመለያዩ ቢሆንም በውድ ዋጋ እንደሚገዙ ግን በብዙዎቹ የተስማሙበት እውነት ነው። ይሁን እንጂ በነዳጅ ከሚሰሩ ተሽከርካሪዎች አንጻር በኤሌክትሪክ የሚሰሩትን አዋጭ ናቸው የሚል ወገኖቹ ጥቃት አይደሉም። ይህንን ባትሪ በሚቀይሩበት ዓመት ለነዳጅ ከሚያወጡ ገንዘብ እኩያ ያስሉታል። ለምሳሌ ያህል አንድ በነዳጅ የሚሰሩ የቤት ወይም የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች 400 ኪሎ ሜትር ያህል መጓዝ የሚያስችለው ነዳጅ ለማሙላት 3000 እና ከዚያ በላይ ብር ማውጣት ይጠበቅበታል። በተቃራኒው በኤሌክትሪክ የሚሰራ ተመሳሳይ ከአንድ ተሽከርካሪ ግን ያን ያህል ርቀት መጓዝ የሚችለውን ኤሌክትሪክ ለመሙላት ከ100 ብር ያልበለጠ ወጪ ብቻ እንደሚያደርግ ይጠቅሳል። ይህንም በነዳጅ የሚሰራው ተሽከርካሪ በኤሌክትሪክ የሚሰራው ባትሪ መቀየር እስከሚያስፈልገው ዓመት ድረስ ከሚያወጣ ገንዘብ ጋር ሲነሳሰር የኤሌክትሪክ ተሽከርካሪውን በብዙ እጥፍ የተሻለ ያደርገዋል የሚል ወገኖቹ ጥቃት አይደሉም የሚሆነው። ይህን ሀሳብ በራሱ ምግቦች የሚደረግ ነጥብ አለ። ይህም የኤሌክትሪኩ ዋጋ አሁን ላይ ትንሽ ቢመስልም የተጠቀመው ቁጥር የጨመረ ሲሄድ ዋጋው መኖር አይቀርም የሚል ብዙዎች ናቸው። ነገር ግን የኤሌክትሪክ ኃይል ዋጋ የትንም ያህል የጨመረ ቢሄድ በየጊዜው ያኖረ ከመጣው የነዳጅ ዋጋ ጋር እንደማይደረስ ሌላ አከራካሪ ነጥብ ያነሳል። እርግጥ ነው አሁን ባለው ሁኔታ የኤሌክትሪክ መኪናዎች ከነዳጅ ወይም ከናፍጣ መኪናዎች የበለጠ ውድ ናቸው። ይህንም
አንድ ኢትዮጵያ ብቻ ሳይሆን በአፍሪካ ውስጥ ለብዙ ሰዎች ሊገዙ የሚችሉ ያደርጋቸዋል። አንድ የኢትዮጵያ ነዳጅ ከውጭ ሀገር በቢሊዮን የሚቆጠሩ ዶላር እየወጣ ለሚያስገባ ሀገሮች